Salam Vibers, salam traders. This is Daily Fundamentals ለፌብራሪ 27 ዛሬ is the weirdest day of all time. እሱን አግሪ ማድረግ እንችላለን ከዚ ፒፒአይ ስትሮንግ ሆነ ዶላርም ስትሮንግ ሆነ ይልድ ወርዷል ግን ዶላርም ወርዷል ስቶክ ማርኬት was crazy ብዙ ነገር ነው ማውራት እንችላለን so make sure to like subscribe share እና ሊንክ ዲስክሪፕሽን ያሉት ነገሮችን ቼክ አውት እንድታደርጉ and let's start the stream ዛሬ ምን እንደተፈጠረ ቅድሚያ ካላንደር ዋይዝ አይተን ለማርኬቱን አናላይዝ ለማድረግ እንሞክር so today it was economic side economic calendar side ትንሽ weird ነበረ cuz the CPI for Tokyo ትናንትና እንዳወራ ነው እዚህ ጋር የሎ ፎልደር ሊሆን ይችላል ግን በጣም ሬድ ካንድል ነው ብለን አውርተናል እናም ሬድ ካንድል ኒውስ የተባለበት ምክንያትም ታውቃላችሁ it's because ከዚህ በኋላ የሚመጡት የኢንፍሌሽን ሪፖርቶች ከቶኪዮ በጣም ወሳኝ ናቸው ምክንያቱም ኢንተረስት ሬት እንቀንሳለን እንጨምራለን ብሎ እየታሰበ ስለሆነ this thing is very very important for that reason ማርኬቱን ፕራይሲንግ እያደረገው ነበር ኢቨን USDJ ፕራይንም ብታዩት ትንሽ ዛሬ የን ተጠናክሮ ነበር እንደምትመለከቱት ትንሽ ዶላር ጥንካሬውን ለማስመለስ ቢሞክርም ትናንትና ካየነው ፕራይስ አክሽን ትንሽ ተመልሶ እዚህ ጋር እንደምታዩት ክሊን ሴትአፕም ሰጥቶ ነበር እና ፉሊ የተወሰናችሁ ትሬድም እንዳደረጋችሁ አልጠራጠርም and ሲቀጥል የካናዳ ጂዲፒ stronger than expected ነበር which the Canadian dollarን አጠንክሮታል ግን የኛ serious topic የሚሆነው እሱ ስላልሆነ we can jump through it and the most important data PPI ነበር so እዚህ ጋር ነው ማርኬቱ ትንሽ ግራ ሳይቶ ወደ ቀኝ ሄደበት ማለት ነው so like inflation is there ባጭር ቋንቋ እዚህ ጋር ከላይ የምታዩት ቁጥሮች ማለት ነው ኢንፍሌሽን እንዳለ ያሳያል especially 0.8 0.5 this is still inflationary environment ላይ እንዳለ ያሳያል እና strong inflationary data እንዳለም ያሳያል so ለዛም እንደምትመለከቱት 0.8 0.5 strong inflation አለ interest rate cut መደረግ የለበትም but dollar is reacting the reverse ዶላር እዚህ ጋር በልክ ፒፒአይ እንደተለቀቀ ሪያክት ተደረገ then he threw off and there is a difference or የተወሰነ ነገር አለ so allow me to explain ምን መሰላችሁ the core PPI እና PPI it shows inflation እንዳለ እና strong dollar መሆን አለበት ግን ዶላር እየደከመ ነው ቫይብል ምንድነው የሚያገናኘው ካላችሁ አንድ የዶላር ፕራይስ አክሽንን ላሳያችሁ I mean የጎልድ first of all let's talk about gold had a weirdest cuz እዚህ ጋር 15 ሚኒት ካንድል ማየት አለብን እዚህ ጋር እንደምትመለከቱት አሁን ይሄን ስታዩ you guys might not say ምንድነው ይሄ ምን ችግር አለው PPI የተለቀቀው እዚህ ጋር ነው but strong PPI ዶላር ጎልድን ማውረድ ነበረበት but the other way is going እዚህ ጋር እንደምታዩት ይሄ የሚያሳየው አንድ የጂኦፖለቲካል ቴንሽን በጣም ጨምሯል ምክንያቱም ቅዳሜና እሁድ ስትራይክ የመደረግ ፕሮባቢሊቲ ኦቨር 25% ቻንስ አለ አሜሪካ እንትንን አታክ የማድረግ አሜሪካን ኢራን አሜሪካ ኢራንን አታክ የማድረግ 25% ቻንስ አለ እና for that reason እንደምታዩት ማርኬቱ ጎልድ ጂኦፖለቲካል አንሰርቴኒቲውን ፕራይሲንግ ያደረገ ነው እሱ ብቻ አይደለም ኦይልም በጣም ስፓይክ ካደረገ በኋላ የተወሰነ እንደውም ተመልሷል እዚህ ጋር but the geopolitical tension ትንሽ ፊዲንጉን ጨምሮታል not only that የዶላር stagflation ስለ አንድ
እንትን ላስረዳችሁ ስለ አንድ ኮንሰፕት ኮልድ ስታግፍሌሽን። ስታግፍሌሽን ሶሪ ስታግፍሌሽን አጻጻፊ በጣም ይቅርታ። ስታግፍሌሽን ምን ማለት ነው? ስታግፍሌሽን ማለት ሃይ ኢንፍሌሽን ሃይ ሆኖ ገባችኋል? ኢንፍሌሽን ሃይ ሆኖ ግን ግሮዝ ሲቀንስ ማለት ነው። ዜር ኢዝ ኖ ግሮዝ፣ ሎው ግሮዝ ምን ማለት ነው? በአጭር ቋንቋ ኢንፍሌሽን በጣም አለ፣ ግን እድገት ትንሽ ነው ከኢንፍሌሽን አንጻር። ምርጥ ምሳሌ ልስጣችሁ፣ የሚገርም ምሳሌ ላይክ ዓለማችን ላይ በጣም ፊል አድርጋችሁ በቃ የምታውቁት ምሳሌ ምርጥ ምሳሌ ናት ኢትዮጵያ። ለማንኛውም ስታግፍሌሽን ማለት ነው። ኤክስፕሌን አድርግላችሁ እስቲ የዛሬ 4 ዓመትን ታሪክ ወደኋላ ተመልሳችሁ ዋጋ ሰማይ ሄዷል አይደል? የሰው ፕሮዳክቲቪቲ እና የሰው ገንዘብ ግን ምንድን ነው እኩል ሄዷል። ከዚህ ወደ ላይ ሄዷል፣ ግን ኢትስ ሞር ኦፍ ላይክ እንዲች ነው የጨመረው። ግን ኢንፍሌሽን ሰማይ ደርሷል። ገባችኋ? በት ኢትስ ሎው ግሮዝ። ኦ ዩቲዩበርስ ቴንክስ በጣም አመሰግናለሁ። አክቹዋሊ ዩቲዩበርስ ገብተህ ብታስረዳቸው አሪፍ ነበረ። በት ኤኒዌይስ ሙቪንግ ኦን። ሶ ስታግፍሌሽን ማለት እንደምታዩት ኢንፍሌሽን አናታችሁ ላይ ወጥቷል፣ ግን እድገት እንደ ኢንፍሌሽኑ አይደለም። እድገት የለም እያልኩ አይደለም። የዘ ዲፍረንስ ኖ ግሮዝ እና ሰም ግሮዝ። አሁን ለምሳሌ ኢትዮጵያ የተወሰነ አድጋለች እንደምታውቁት ነው። ብዙ ፕሮጀክቶች አሉ፣ አድገናል የተወሰነ። ገባችኋል? ሌቭል አፕ አድገናል። ትሩ ግን ከኢንፍሌሽን አንጻር አላደግም። ኢንፍሌሽን በጣም ነው የጨመረው። ለምሳሌ ቀላል ምሳሌ ልስጣችሁ። ዴይ ቱ ዴይ የምንጠቀምበት አፕላያንስ አክቹዋሊ ስካተር እያደረኩኝ ቀን በቀን የምንጠቀመው አሁን ምን ምሳሌ ማስቲካ ልስጣችሁ። በጣም ቀላል ምሳሌ ማስቲካ ነው። ማስቲካ ድሮ ትሪደንት ማስቲካ 5 ብር ነበረ ማክሲመም የምታገኙት። አሁን ግን 20 ብር ሆኗል፣ 5 እጥፍ። ግን የትሪደንት ማስቲካው አዲስ ፍሌቨር አምጥቶ ሳይሆን ኦር ብዙ እንትን ስላለ አይደለም። እንደምታዩት በአጭር ቋንቋ ያው ኢኮኖሚክስ ከማበዛባችሁ when there is low growth ትንሽዬ ግሮዝ ኖሮ ኢንፍሌሽን ሲጨምር that's called stagflation። እና አሜሪካን ያ ሪስክ ውስጥ እየገባች ነው። it's not ከዚህ በፊትም እያወራን ነበረ። ሚን የዛሬ 3 ወር ባልሳሳት ሲፒአይ ነገሮችን ከማረጋጋቱ በፊት ማለት ነው about like 3 ወር አካባቢ ምን አለ መሰላችሁ እዚህ ጋር ለምን እንደሆነ አይኔን እያሳከከኝ ነው። but moving on okay so ስታግፍሌሽን ማለት እንደነገርኳችሁ ሃይ ኢንፍሌሽን በት ሎው ግሮዝ ማለት ነው። እና ዛሬ የመጣው ፒፒአይ ቁጥር ያንን ያሳያል። ዛሬ የመጣው ፒፒአይ ቁጥር ስትሮንግ ኢንፍሌሽን እንዳለ ያሳያል። ገባችኋ? ስትሮንግ ኢንፍሌሽን እንዳለ ያሳያል። ነገር ግን ግሮዝ ከኢንፍሌሽኑ ጋር እየሄደ እንዳልሆነ ያሳያል። ለዛ ነው ጎልድ ፐርሲስተንትሊ በጣም ስትሮንግ የሆነበት ምክንያቱም የአሜሪካን ኢኮኖሚ እንደዚህ ሪስክ ውስጥ ከገባ ጎልድ ፐርፎርም ያደርጋል። ለምንድን ነው? ጎልድ ኢዝ የዶላር ተቃራኒ በአጭር ቋንቋ። ጎልድ ኢዝ ዲ ኦፖዚት ኦፍ እንትን ዩኤስዲ በአጭር ቋንቋ። ጎልድ እና ዩኤስዲ completely opposite ሁሌ አይደሉም፣ ግን get the point mostly they are opposite። እና ይሄ እንትን
ማርኬቱን በጣም ዶላርን በጣም እየጎዳው ጎልድን በጣም እየጠቀመው ነው ያለው። ገባቻ። ሶ እዚህ ጋር እንደምትመለከቱት ኦይል በጂኦፖለቲካል ቴንሽን ጨምሮ አሁን እንደው ትንሽ ተረጋግቷል። ግን የመጣው ፒፒአይ አክቹሊ ማርኬቱን በጣም ስላስደነገጠው እና ስለወረደ ፎር ዛት ሪዝን ትንሽ ጎልድ ፐርሲስቲቭሊ ቱ ደ አፕሳይድ ሄዷል። ፐርሲስቲቭሊ በጣም ማለት ነው። እና አይ ሪሊ ካንት ኤክስፕሌን አንድ ነገር ደግሞ ልንገራችሁ። እቺ ካንድል አላች አይደል? እቺ ካንድል ይሄ ፒፒአይ የተለቀቀው እዚህ ጋር ነው። ታያችኋላ። ፒፒአይ የተለቀቀው እዚህ ጋር ነው። ማይንድ ዩ አይ ካን ኔቨር ኤክስፕሌን ኢት ቱ ዩ ዋይ ከፒፒአይ በፊት ጎልድ እንደዚህ ሙቭ እንዳደረገ የተለያዩ የሆነ መላምቶች አሉ። ምክንያቱም ብዙ ኤምባሲዎች ከኢራን ሰዎቻቸውን እንዲያስወጡ እና የመሳሰሉትን ነገሮች እያደረጉ ነበር። ሶ እንደምትመለከቱት ዚስ ቲንግ በጣም ስፓይክ አድርጎ ግን ስቲል እዚህ ጋር ፒፒአይ መጥፎ ስትሮንግ ፒፒአይ መጥቶ ግን ጎልድ ቱ ደ አፕሳይድ ነው ሄደው። ሶ ይሄ ስታግፍሌሽነሪ ሪስክ እንዳለው ያሳያል፣ ግን ሹር አይደለም። እሱም ያው ሲኦቲ ሪፖርት ማየት አለብን። ገባቸው። አሁን ስለዚህ ኤክስፕላኔሽን ለማወቅ ከፈለግን አርብ ዕለት ማታ ከማርኬት ክሎዝ ባላ ኦር ነገ የሲኦቲ አናሊሲሳችን ላይ ዊ ካን አይደንቲፋይ ማን ይችን ሙቭ እንደፈጠረ ኢዝሊ አይደንቲፋይ ዳት። ገባቸው። ኢዝሊ አይደንቲፋይ ዳት። እስከዛ ድረስ ግን አይ ካን ፕሮቫይድ ዊዝ ቲዎሪዎችን ነው ማስመጣላችሁ። ገባቸው። ቲዎሪዎችን ነው ማስመጣላችሁ። ሶ የመጀመሪያው ብዙ ኤምባሲዎች ሀገራቸውን ከኢራን እንዲወጡ ከኢራን ላይ ያላቸውን ህዝባቸውን እንዲወጡ አድርጓል። ገባቸው። ውጡ ተብሎ እና ያ በጣም ሪስኩን ጨምሯል። ትራምፕን የነሱ ኔጎሽዬሽን ኦልሞስት ወደ ስንት እሁድ ለታ ነው ትራምፕ 10 ቀን ሰጥቷል ለኢራን፣ ግን እሁድ ለታ ኤክስፓየር ያደርጋል ያቺ 10 ቀን ማለት ነው። ሶ ያቺም ማርኬቱ እየተጠበቀች ነው። እናም እንደነገርኳችሁ ስታግፍሌሽነሪ ሪስክ አሳይቷል። ኢንፍሌሽን በጣም እንዳለ በማሳየት ለዛ ሪዝን ጎልድ ዋዝ ፐርፎርሚንግ ጉድ። ግን ስቶክ ማርኬት ኢኒሻል ሪያክሽኑ ኔጌቲቭ ነበር፣ ግን ከዛን ፖዚቲቭ ሆነ። ኤክስፕሌን አድርግላችሁ። ሶ የፒፒአይ ሪዛልት የተለቀቀው እዚህ ጋር ነው እንደምትመለከቱት። ነገር ግን እንዴት ነው ፒፒአይ ስትሮንግ ፒፒአይ ከመጣ የሬት ከት ፕሮባቢሊቲ ይቀንሳል። የሬት ከት ፕሮባቢሊቲ ሲቀንስ ስቶክ ማርኬት ይጎዳል። ግን አማዞን፣ ኦፐን ኤአይ፣ ቻት ጂፒቲ ላይ ማለት ነው $50 ቢሊዮን ኢንቨስትመንት ሰኪውር አድርገዋል እና በዚህ ዓመት $15 ቢሊዮን ይሰጧቸዋል። ወይም ኤአይ ካምፓኒ ጥሩ ኢንቨስትመንት ሲያገኝ ዳስ ጉድ። ስፔሻሊ ናስዳክ ሪያክት ያደረገው ለዛ ነው ከኤስኤንፒ በላይ፣ ምክንያቱም ቴክ ሄቪ ስቶክ ስለሆነ ማለት ለዛ ነው ትንሽ ዳውንፎል ኢሚዲየትሊ ሪቨርስ አድርጎ ናስዳክ 100 የተመለሰበት ምክንያት is because የአማዞን ከኦፐን ኤአይ ጋር ያለው ዲል ጥሩ ስለሆነ ነው። ምክንያቱም እዚህ ጋር ያሉት ስቶክ ማርኬቶች በአብዛኛው እንደምትመለከቱት ኢትስ ኦል አባውት ነው ኤአይ ሃይፕ ነው እና ኤአይ ሃይፑን የሚደግፍ ነገር ያው ቤዚክሊ አግኝታቸዋል ከእንትን ሳይድ ማለት ነው ከአማዞን ሳይድ። እና ወደ ጂኦፖለቲካል ቶካችን ስንመለስ እዚህ ጋር እንደምታዩት የዊኬንድ ስትራይክ በጣም ኢሚነንት እስከሚባል ደረጃ ነው የደረሰው። ዊኬንድ ላይ አሜሪካን ኢራንን ስትራይክ የማድረግ ፕሮባቢሊቲዋ ኤክስትሪምሊ ሃይ ስላችሁ 25% ብላችሁ ያዙት። አኮርዲንግ ቱ ፖሊ ማርኬት 25% ቻንስ አለው። እናም አሜሪካን አክቹሊ ኢራንን ከባድ ነው ያለችው። አሚን አሜሪካን ኢራንን ከባድ ነው ያለችው። ሶሪ አይ ቶት አይ ሴድ ሪቨርስ። ያ
እና ብዙ ሚሊተሪ ፕሬዘንስ ስላለ አት ኤኒ ታይም ስትራይክ ሊኖር ይችላል እና ዌን ዴር ኢዝ ስትራይክ አናዘር ሁለተኛ ሜጀር ጦርነት የመጀመሪያው ጦርነት ዩክሬን እና ራሽያ ሰከንድ ዋን ኢዝ ገና ቢ ምክንያቱም እስራኤልም አቁማለች። አብዛኛው ጦርነት ያሉበት ቦታዎች ተቀዛቅዘዋል። the only thing is ዩክሬን እና ራሽያ the second one is አሜሪካን እና ኢራን ይሆናል ማለት ነው። እና እዚህ ጋር እንደምታዩት ፖሊ ማርኬቱም ስፓይክ አፕ አድርጓል እና ነገ የሚመጣውን ሲኦቲ ሪፖርት በጣም ወሳኝ ነው። ከዚህ የማርኬት ፖዚሽኒንጎቹን ታያላችሁ። ኔክስት ዊክ የተረጋጋ ፕራይስ አክሽን የመሆን ፕሮባቢሊቲ ትንሽ ለው ነው። ምክንያቱም ኢኮኖሚክ ዳታዎችን መለቀቅ ይጀምራሉ። ሎት ኦፍ ሺት ኢዝ ገና ሃፐን። ሶ ያንን ክሊር አውት የምናደርገው በሲኦቲ ዳታ ነው። ሶ ነገ የሲኦቲ አናሊሲስ በጣም ወሳኝ ነው። ስፔሻሊ ከዛ በኋላ የሚመጡት የኒውስ ዴቨሎፕመንትን በጣም ወሳኝ ነው። ሶ እነዚህ ነገሮች ቼክ አውት አድርጉ። ቤሲክሊ ዲስ ኢዝ ዘ ላይቭ ስትሪም። ሜክ ሹር ቱ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ። እዚህ ያላችሁ ደግሞ ጥያቄያችሁን ልቀቁ።